በበርካታ ሀገራት የኢድ አልፈጥር በዓል በተከበረበት በትላንትናው ዕለት እስራኤል በጋዛ ጥቃት ስታደርስ ውላለች። በዚህም ጥቃት 33 ገደማ የሚሆኑ ፍልስጤማውያን ስለመሞታቸው የቱርኩ አናዶሉ መረጃ ያመለክታል። ከሟቾቹ ውስጥ አብዛኛውን ቁጥር የሚይዙት ሴቶች ስለመሆናቸውም ነው መገናኛ ብዙሃኑ ይፋ ያደረገው። በርካታ ተሽከርካሪዎችን እንዲሁም መጠለያዎችን አውድሟል የተባለው የአየር ድብደባ በካን ዩኒስ በጀባሊያ እንዲሁም በማዕከላዊ ጋዛ የተደረገም ነው። ይህ የሟቾች ቁጥር በጋዛው ጦርነት የተገደሉ ፍልስጤማውያንን ቁጥር 50,250 ያደርሰዋል። እስራኤል በሳምንቱ በርከት ያሉ ሰዎችን ለሞት መዳረጓም ሲዘገብ ከነዚህም ውስጥ 14 የሚሆኑ የሕክምና ባለሙያዎች ይገኙበታልም ነው የተባለው። 2 ወር ለሚደርስ ጊዜ ረገብ ብሎ የቆየው የሁለቱ ወገኖች ጦርነት ዛሬም ቢሆን ፋታ አላገኘም። በዛሬው ሰኞ ዕለት በተሰማው መረጃም እስራኤል በተለይም በራፋህ የሚኖሩ ፍልስጤማውያን ከተማውን ለቀው እንዲወጡ ትዕዛዝ አስተላልፋለች። ትዕዛዙን ያስተላለፈው የእስራኤል ጦር በግብፅ ድንበር አካባቢ ሐማስ ወታደራዊ ቁሳቁሶችን እንዳያመላለስ ለማድረግ ነው ማለቱን አይሪሽ ኒውስ የተባለው የአየርላንድ የዜና ወኪል ይፋ አድርጓል። የጋዛን በብርቱ መውደምና በስፍራው የሚኖሩ ፍልስጤማውያንን አስመልክታ ለአልጀዚራ የጻፈችው ናዴራ ሙሼታ ጥቂት መለስ ብላ ያለፈውን ታስታውሳለች። ፍልስጤማውያን በልጅነታቸው የግዛት ቀን እየተባለ የሚጠራውን ዓመታዊ በዓል ለምን ያከብሩት እንደነበር የገባኝ አሁን ነው ስትልም ትገልጻለች። እንደ ጸሐፊዋ ፍልስጤማውያን ተማሪዎች በትምህርት ቤታቸው በየዓመቱ መጋቢት 21 ቀን የግዛት ቀን በማለት ከአባቶቻቸው የወረሷትን ፍልስጤም ለመጠበቅ መሐላ የሚያደርጉበትና የአገር ፍቅር ስሜታቸውን የሚገልጹበት ነበርም ትላለች። ናዴራ ይህን ብሔራዊ ስሜት ከሚጋሩት እንደ አንዷ ሆና ያደገች ብትሆንም ሁሉም ግልጽ የሆነልኝ እስራኤል የጋዛውን ዘመቻ ከጀመረች ወዲህ ነው ትላለች። ታዳጊዋ ጸሐፊ በምትኖርበት አካባቢ ንብረት ከመውደም ባሻገር ምንም አይነት ትዝታ እንዳይኖራት መደረጓን በመግለጽ እስራኤልን ትኮንናለች። የቅድመ አያቶችን ምድርና ቤት ለቅቄ ስለመሰደድ አንድም ቀን አስቤ አላቅም የምትለው ወጣቷ ጸሐፊ አሁን ስደት ግብሯ አገር አልባነት ዕጣ ፈንታዋ እንደሆነም ትናገራለች። ወጣቷ ይህን ትናገር እንጂ ከቴል አቪቭ እንደሚወጡ መረጃዎች ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ትጥቁም በሙሉ እስካላወረደ ድረስ የመጨረሻው ምዕራፍ ተኩስ አቁም ስምምነት አይታሰብም ብለዋል። ኔታንያሁ ከዚህም በተጨማሪ የሐማስ አመራሮች አካባቢውን በመሸሽ ወደ ሌላ ሀገር መሰደድ እንዳለባቸውና የጋዛ ሰላምና ደህንነት የእስራኤል ጉዳይ ሊሆን ይገባልም ብለዋል። ይህ ታዲያ የጋዛ ፍልስጤማውያን ሰቆቃ ስለመራዘሙ አመላካች እንደሆነና ጦርነቱ መቋጫው ለማንም ግልጽ አለመሆኑን ያመለክታል ሲል የሲኤንኤን ባልደረባ ማይክ ሬቨር ይናገራል። የመካከለኛው ምስራቅን ገጽታ የቀየርኩ ነው ያሉት ኔታንያሁ ጦርነቱም የዳግም መወለድ ወይም ዎር ኦፍ ሪበርዝ እንደሆነ ገልጸውታል። የሀገራቸው ጦር በሊባኖስ በዌስት ባንክ እንዲሁም በሶሪያ ይገኛል። የብሔራዊ ደህንነት አማካሪያቸው ኦፒር ፈልክ ምንም እንኳን እስራኤል ጦርነቱን ባትጀምረውም ድል የምትቀዳጀው እርሷ ራሷ ናት ማለታቸውም ተዘግቧል። ዘ ኢኮኖሚክ ታይምስ ይዞት በወጣው መረጃ ኔታንያሁ ጦርነቱን ለማፋፋም ቃል ገብተዋል። ጠቅላይ ሚኒስትሩ ሐማስ ትጥቁን ካወረደ የጋዛ ነዋሪዎችን ወደ ሌሎች ሀገሮች የማስፈሩ ውጥን መስመሩ አይቀሬ ይሆናል ብለዋል ሲል የፈረንሳዩ ፍራንስ 24 አስነብቧል። ይሁን እንጂ ይህ ሐሳብ የአረቡ ታላላቅ ሀገራት ዛሬ ድረስ በጽኑ የሚቃወሙት ነው። እነዚሁ የአረቡ ሀገራት ዳግም ጋዛን መገንባት በሚል የያዙትንም እቅድ የሚቃረንም ነው። ሀገራቱ የጋዛ ነዋሪዎች ከመንደራቸው ሳይወጡ እዛው እንዳሉ ከተማዋን ለመገንባት ከስምምነት መድረሳቸውም ከሳምንታት በፊት ተሰምቷል። የሰርጧ ነዋሪዎችም ቢሆኑ ሕይወታቸውም ይሁን ሞታቸው በዛው በጋዛ እንደሆነ ድምፃቸውን ሲያሰሙ ነበር። ሐማስ በትላንትናው የእስራኤል ጥቃት ዙሪያ መግለጫ የሰጠ ሲሆን እስራኤል በበዓል ቀን በጋዛ ጥቃት ማድረሷን በጽኑ ኮንነዋል። የእስራኤል የሰሞኑን ጥቃት በአንካራም ቢሆን ተቃውሞ ገጥሞታል። ለዚህም እስራኤል በምላሿ ቱርክና ፕሬዝዳንቷ ረሲፕ ጣይፕ ኤርዶዋን ጸረ ጽዮናዊ ናቸው በማለትም ወቅሳለች። ይህ ወቀሳ ታዲያ መሰረተ ቢስና መከባበር የጎደለው ነው ሲል የአንካራው መንግስት ምላሽ ሰጥቷል። የእስራኤል ቀድሞ የመፈረጅ ስልት ቱርኪዬ ከያዘችው እውነትና ከንጹሐን ጋር የመሰለፍን አቋም አያናውጠውምም ብላለች።
ቱርኪዬ ቀድሞም ቢሆን እስራኤል በሐማስ ሰበብ በጋዛ ንጹሐን ላይ የዘር ማጽዳት እያደረገች ነው በማለት ጠንካራ ትችት ታደርግም ነበር። ፎሬን ፖሊሲ ኢንፎክስ የተሰኘው የጥናት ተቋም እንዳስነበበው እስራኤልና ቱርኪዬ በተዳፈነ ጦርነት ውስጥ እንደሆኑ ያመለክታል። ይህም የተዳፈነው ጦርነት ምንም እንኳን ድሮም የነበረ ቢሆንም እስራኤል በሐማስ ላይ ጥቃት ማድረስ ከጀመረች ጊዜ አንስቶ እስከ በሽር አልአሳድ መውደቅ ድረስ ውስጡን እየተባባሰ ነውም ተብሏል። የቱርኪዬ ኤኬ ፓርቲና መሪው ፕሬዝዳንት ረሲፕ ታይፕ ኤርዶዋን ኢስላማዊ የኦቶማን አስተሳሰብ እንዳላቸው፣ ይህም በተለይ ከኳታርና ሐማስ ጋር ቅርርብ እንዲኖራቸው አድርጓቸዋል ይባልላቸዋል። ኤኬፒ የመጪው የፍልስጤም ነጻ አውጪ እንዲሆን ተደርጎም መሳሉ እንዲሁ የሚነገር ነው። የሐማስ አመራሮች በአንካራ እንዳሉ የሚታወቅ ሲሆን በተመሳሳይ ለቡድኑ የሞራል ድጋፍ የምትሰጥ ስለመሆኗም ይኸው ዳሰሳ ያሳያል። ዓለም አቀፉ ፍርድ ቤት በእስራኤል ቁንጮ ባለስልጣናት ላይ የእስር ማዘዣ ሲያወጣ አጋር እንደሆነችም መረጃዎች አሉ። ሁለቱ ወገኖች በሶሪያ ጉዳይም ቢሆን የተካረረ ተቃርኖ ውስጥ ናቸው። እስራኤል የበሽር አልአሳድ አስተዳደር ከወደቀ በኋላ የመንግስቱን ጦር አማጺ ቡድኑ እንዳይቆጣጠራቸው ስታደርግ፣ ቱርኪዬ በአንጻሩ ይህ የመንግስት ጦር ለአማጺ ቡድኑ እንዲሰጥና ሀያት ጣሂር አልሻም የተባለውን በመደገፍ የኩርድ ታጣቂዎች እንዲሳደዱ ማድረግ ላይ አተኩራለች። ቱርኪዬ በእርግጥ ከሰሞኑ የራሷ ጉዳይ ሰላም ነስቷታል። የተቀናቃኝ ፓርቲ መሪውና የኢስታንቡል ከተማ ከንቲባ ኢማሞግሉ በመታሰራቸው በአብዛኛው የቱርክ ከተሞች ኤርዶጋንን የሚቃወሙ ሰልፎች በመካሄድ ላይም ናቸው። በራፋ ከባድ ነው የተባለለት ወታደራዊ ዘመቻ እያደረግኩ ነው የምትለው እስራኤል ጦሯ ወደ ግብጽ መተላለፊያ ነው የተባለውን የራፋ ወሳኝ ቦታ ይዤዋለሁ ማለቱን አሽረቅ አልአውሳት በተባለው ድረገጽ ላይ የሰፈረው መረጃ ያመለክታል። ለሀገራቸው የደህንነት ምክር ቤት አባላት ገለጻ ያደረጉት ኔታንያሁ ሁለት ተግባራትን በተመሳሳይ ሰዓት እያካሄዱ እንደሆነ አስረድተዋቸዋል። አንድም የሐማስን የመዋጋት አቅም መዳከም፣ ሁለትም ተማርከው የነበሩ እስራኤላውያንን ወደ ቤታቸው መመለስ እንደሆነ ዘ ታይምስ ኦፍ ኢዝራኤል ያትታል። የደህንነት ምክር ቤቱም ጠቅላይ ሚኒስትሩን አበጀህ ያሏቸው እንደሆነ ነው የተሰማው። ይሁን እንጂ ኔታንያሁ ያካሄዳቸው የተደላደለ አልሆነላቸውም። የሀገር ውስጥ ዜጎች የበረታ ተቃውሞ እያደረሱባቸው ነው። በተለይም የታጋቾች ጉዳይ እስራኤላውያን ዜጎች ጨርሶ ችላ ያላሉት ሆኗል። እነዚሁ እስራኤላውያን የኔታንያሁ መንግስት አዲስ ጥቃት በጋዛ መጀመሩንም እንዳልወደዱት ነው የተሰማው። ይህ ታዲያ ሐማስ የያዛቸውን ታጋቾች ይበልጥ ተጋላጭ ያደርጋቸዋል፣ ምናልባትም ሊገድላቸው ይችላል በሚል ስጋት ነው። ኔታንያሁ እየመሩት ካለው ጦርነት በተጨማሪ በሙስና ወንጀል በተከፈተባቸው ክስ በተደጋጋሚ ፍርድ ቤት የሚቀርቡም ናቸው። በዛሬው ዕለት ዘ ታይምስ ኦፍ ኢዝራኤል ይዞት በወጣው መረጃ ኔታንያሁ የዓለም አቀፉ የወንጀለኞች ፍርድ ቤት የከፈተባቸውን የእስር ማዘዣ ወደ ጎን በማለት በዚህ ሳምንት ወደ ሃንጋሪ ሊያቀኑ ነውም ይላል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ለወንጀለኞች ፍርድ ቤት አሳልፈው እንደማይሰጧቸውም አረጋግጠውላቸዋል። ቀኝ ዘመሙ ቪክቶር ኦርባን ከአውሮፓ ማህበረሰብ አደረጃጀቶች ጋር በተቃርኖ በመቆም የሚታወቁ ናቸው። ኔታንያሁ የሃንጋሪ ጉብኝታቸውን ሃንጋሪያውያን የዶናልድ ትራምፕን የጋዛ ዕቅድ እንዲደግፉ ለመወትወት እንደሚጠቀሙበትም ነው የተሰማው።